ሰላም እንዴት ናችሁ? ዛሬ የኳድራቲክ ኢኒኳሊቲዎችን እንዴት ሶልቭ እንደምናደርግ አሳያችኋለሁ በቀላሉ። ባለፈው ቪዲዮዎች ላይ ኢኒኳሊቲን ጀምረናል ፓርት 1 ላይ ኢኒኳሊቲዎች እንዴት ሶልቭ እንደሚደረጉ አይተን ነበር። ሊኒየር ኢኳሊቲስ ከኖርማል ኢኩዌሽን እንዴት እንደሚለይ አይተን ነበረ። ሁለተኛ ቪዲዮ ላይ ደግሞ አብሶሉት ኢኒኳሊቲ አብሶሉት ቫልዩ ያላቸውን ኢኒኳሊቲዎች እንዴት ሶልቭ እንደምናደርግ ኤግዛምፕል ተጠቅመን አይተን ነበረ። እነዛ ላይ የምትፈልጉ ከሆነ ኤክስፕላኔሽን የበፊት ቪዲዮዎችን ቼክ እንድታረጉ ሪከመንድ አደርጋለሁ። ለዛሬ ደግሞ የምናየው ኳድራቲክ ኢኒኳሊቲዎችን እንዴት ሶልቭ እንደምናደርግ ነው። አዝዊኖ ኳድራቲክ ኢኩዌሽን የምንላቸው ፓወሩ የኤክስ ሃይስት ፓወሩ 2 የሆኑ ኢኩዌሽኖችን ነው ኳድራቲክ ኢኩዌሽን የምንላቸው። ኢኳል ሳይን ያላቸውን ኢኒኳሊቲ ሲሆን የሚለየው ሁለቱን እንትኖች ኮኔክት የሚያደርግልን ሴንቴንሶች ኢኒኳሊቲ ሳይን ናቸው ማለት ነው። እንደምናውቃቸው ግሬተር ዛን ሌዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ በእነሱ የተያያዙ ኳድራቲክ ኢኒኳሊቲዎችን እንዴት ነው ሶልቭ የምናደርገው? የመጀመሪያው ሜተድ ፕሮዳክት ፕሮፐርቲስ ሜተድ የምንለው ነው። በሱ ሜተድ ስንሰራ የመጀመሪያው አንድ ኳድራቲክ ኢኩዌሽንን በዚህ መንገድ ሶልቭ ለማድረግ መጀመሪያ ፋክተራይዝ ማድረግ ይኖርብናል። መጀመሪያ ፋክተራይዝ እናደርገዋለን ኢኩዌሽናችንን ኢን ዘ ፎርም ኦፍ ቱ ሊኒየር ኢኩዌሽን ፕሮዳክት ኦፍ ቱ ሊኒየር ኢኩዌሽን እናስቀምጠዋለን ማለት ነው። እንደዛ ካስቀመጥን በኋላ የመጀመሪያው ግሬተር ዛን በሚሆንበት ጊዜ ወይም ግሬተር ዛን ኦር ኢኳል ቱ በሚሆንበት ጊዜ እንዴት ነው የምንሰራው ነው። ሌት ሁለቱ ፋክተራይዝ ያደረግናቸው ሊኒየር ኢኩዌሽኖች ኤም እና ኤን ናቸው ብለን ብንነሳ ኤም ታይምስ ኤን ግሬተር ዛን ኦር ኢኳል ቱ ወይም ደግሞ ግሬተር ዛን 0 ከሆነ ሁለት ነገሮች ተባስተው ከዜሮ የሚበልጡት መቼ ነው? ሁለቱም ፖዚቲቭ ከሆኑ ወይም ደግሞ ሁለቱም ኔጌቲቭ ከሆኑ። ስለዚህ ኤም ታይምስ ኤን ግሬተር ዛን 0 ከሆነ ሶልቭ የምናደርገው እንዴት ነው? የመጀመሪያው ኬዝ ሁለቱ ግሬተር ዛን 0 ከሆኑ ፖዚቲቭ ቁጥሮች ሲባዙ ፖዚቲቭ ነው የሚሰጠን። ስለዚህ ኤም ግሬተር ዛን 0 ኤንድ ኤን ግሬተር ዛን 0 ይሆናል። ሁለተኛው ኬዝ ደግሞ ሁለቱም ሌስ ዛን 0 ከሆኑ ሁለቱም ኔጌቲቭ ከሆኑ ካንስል ስለሚደራረግ ፖዚቲቭ ይመጣል። ስለዚህ ኤም ሌስ ዛን 0 ኤንድ ኤን ሌስ ዛን 0 በሁለቱ ኬዝ ግሬተር ዛን ሲሰጠን ሶልቭ ማድረግ እንችላለን ማለት ነው። ሁለተኛው ደግሞ ሌዛን ከተሰጠን ሌዛን ወይም ሌዛን ኦር ኢኳል ቱ ከተሰጠን ደግሞ ሁለት ነገሮች ተባስተው ኔጌቲቭ ቁጥር የሚሰጠን መቼ ነው? አንዱ ፖዚቲቭ አንዱ ኔጌቲቭ ሲሆን አይደለ? ስለዚህ የመጀመሪያው ኬዝ ኤም ግሬተር ዛን 0 ኤን ሌዛን 0 ሲሆን ሁለተኛው ኬዝ ደግሞ ተቃራኒ ማለት ነው። ኤም ሌዛን 0 ይሆንና ኤን ደግሞ ግሬተር ዛን 0 ሲሆን የሚሰጠን ኔጌቲቭ ይሆናል፣ ሌዛን 0 ይሆናል ማለት ነው። ፕሮዳክት ፕሮፐርቲ ላይ የምናውቃቸው ሁለቱ ፖይንቶች ናቸው። ምክንያቱም ሊሰጠን የሚችለው ወይ ግሬተር ዛን ነው ወይ ሌዛን ነው። በኤግዛምፕል ይሄንን በደንብ እንየው። ለምሳሌ የተሰጠን ኳድራቲክ ኢኩዌሽን ኤክስ ስኩዌር ማይነስ 3x ማይነስ 18 ግሬተር ዛን ኦር ኢኳል ቱ 0 ቢሆን መጀመሪያ ቅድም እንዳልኳችሁ ፋክተራይዝ ነው የምናደርገው የመጀመሪያ ስቴፓችን። ይሄን ፋክተራይዝ ለማድረግ በቀላሉ ከዚህ በፊት ቪዲዮ ሰርች የላችኋለሁ ኳድራቲክ ኢኩዌሽን ላይ እንዴት ፋክተራይዝ እንደምናደርግ ያንን ቪዲዮ ማየት ትችላላችሁ። ይሄንን በቀላሉ ስንሰራ ተደምሮ ማይነስ 3 ተባዝቶ ደግሞ ማይነስ 18 የሚሰጠንን ሁለት ቁጥር ነው የምንፈልገው። እነዛ ሁለት ቁጥሮች ማና ማን ናቸው የሚሆኑት? 3 እና ማይነስ 6። ስለዚህ ፋክተራይዝ የምናደርጋቸው ሁለቱ ኢኩዌሽናችን የሚሆኑልን ኤክስ ፕላስ 3 እና ኤክስ ማይነስ 6 ናቸው ማለት ነው። ግሬተር ዛን ስለሆነ የምንወስደው የመጀመሪያውን ሩል ነው ማለት ነው። ግሬተር ዛን ሲሆን ሁለቱም ፖዚቲቭ ነው የሚሆኑት የመጀመሪያው ኬዝ ላይ፣ ኬዝ 2 ላይ ደግሞ ሁለቱም ኔጌቲቭ ሲሆኑ የመጀመሪያውን ኬዝ ስንሰራ ሁለቱንም ግሬተር ዛን 0 እናደርጋቸዋለን። ኤክስ ፕላስ 3 ግሬተር ዛን ኦር ኢኳል ቱ 0 እና ኤንድ ብለን ኤክስ ማይነስ 6 ግሬተር ዛን ኦር ኢኳል ቱ 0 ይህንን ሶልቭ ስናደርገው ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 3 ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 6 ይሆናል ማለት ነው። ሁለቱም ሶሉሽን ላይሆን ይችላል። ክሮስ ቼክ ማድረግ ይኖርብናል ማለት ነው። ክሮስ ቼክ ለማድረግ ምንድነው የምናደርገው? ራንደምሊ አንድ ቁጥር ፒክ እናደርግና በዛ ሬንጅ ውስጥ የሚገኝ ኢኩዌሽናችንን ሳቲስፋይ ያደርጋል የሚለውን ቼክ እናደርጋለን ማለት ነው። ለምሳሌ የመጀመሪያውን ሶሉሽናችንን ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 3 ብናየው ከማይነስ 3 በላይ የሆኑ ቁጥር አንድ ቁጥር ፒክ አድርገን ኢኩዌሽናችንን ሰብስቲቲዩት እናድርግ። ለምሳሌ 0 ከማይነስ 3 በላይ ናት። ዜሮን ሰብስቲቲዩት ብናደርግ 0 ፕላስ 3 ታይምስ 0 ማይነስ 6 ይሆናል። ከዛ 3 ታይምስ ማይነስ 6 ይሆንና ማይነስ 18 ይመጣል። ማይነስ 18 ከዜሮ አይበልጥም አይደለ? ይሄ ሶሉሽን መሆን አይችልም ማለት ነው። ሁለተኛውን ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 6ን ቼክ እናደርገው።
ከስድስት የሚበልጥ አንድ ቁጥር እንውሰድ። ለምሳሌ 7 መውሰድ ይቻላል፣ ችግር የለም። 7 ስንወስድ 7 ሲደመር 3 ታይምስ 7 ሲቀነስ 6 እናደርጋለን ማለት ነው። 7 ሲደመር 3 10፣ 7 ሲቀነስ 6 1 ይሆናል። 10 ይመጣል ማለት ነው። 10 ሲባዛ በ1 ስለዚህ 10 ግሬተር ዛን 0 ነው። ይሄ ሳቲስፋይ ያደርጋል ማለት ነው። ከዚህ ሶሉሽን መሆን የሚችለው ኤክስ ግሬተር ዛን ኦር ኢኳል ቱ 6 ነው ማለት ነው። ኬስ 2 ላይ ደግሞ ሁለቱንም ሌዛን አድርገን ደግሞ እንስራ። ኤክስ ፕላስ 3 ሌዛን ኦር ኢኳል ቱ 0 ኤንድ ኤክስ ማይነስ 6 ሌስ ዛን ኦር ኢኳል ቱ 0። ከመጀመሪያው ኢኩዌሽን ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 3 ይመጣል። ከሁለተኛው ደግሞ ኤክስ ሌስ ዛን ኦር ኢኳል ቱ 6 ይመጣል። ሁለቱን እንደዚህ ካገኘን በኋላ እንደ ተመሳሳይ መንገድ ቅድም ኬዝ ዋን ላይ እንደሰራ ነው ክሮስ ቼክ እናደርጋለን። የመጀመሪያውን ስናደርግ ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 3 ለሚለው ከማይነስ 3 የሚያንስ አንድ ቁጥር እንውሰድ። ለምሳሌ ማይነስ 4ን እንውሰድ። ማይነስ 4ን ኢኩዌሽናችን ላይ ሰብስቲቲዩት እናደርጋለን። ማይነስ 4 ፕላስ 3 ታይምስ ማይነስ 4 ማይነስ 6 እናደርጋለን። ማይነስ 4 ፕላስ 3 ማይነስ 1 ማይነስ 4 ማይነስ 6 ማይነስ 10 ማይነስ ማይነስ ካንስል ይሆንና 10 ይመጣል። 10 ግሬተር ዛን ኦር ኢኳል ቱ 0 ነው። ይሄ መሆን ይችላል ማለት ነው ሶሉሽን። ኤክስ ሌስ ዛን ኦር ኢኳል ቱ 6ን ደግሞ ብንወስድ ለምሳሌ ከ6 የሚያንስ ቁጥር አንድን እንውሰድ። አንድን ኤክስ ላይ ሰብስቲቲዩት ስናደርግ 1 ፕላስ 3 ታይምስ 1 ማይነስ 6 ይሆናል። 1 ፕላስ 3 4 ነው። 1 ማይነስ 6 ማይነስ 5 ነው። 4 ታይምስ ማይነስ 5 ማይነስ 20 ይመጣል። ማይነስ 20 ከዜሮ ግሬተር ዛን መሆን አይችልም። ይሄ ሶሉሽን መሆን አይችልም ማለት ነው። ከኬዝ 1 ሶሉሽናችን ኤክስ ግሬተር ዛን ኦር ኢኳል ቱ 6 ነው። ከኬዝ 2 ደግሞ ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 3 ነው ማለት ነው። ሶሉሽናችን ሁለቱ ይሆናሉ ማለት ነው። በብራኬት ዊዝን ኢንተርቫልስ ማስቀመጥ ከፈለግን ሶሉሽናችን ምን ይሆናል? ከማይነስ 3 ያነሱ ከትንሽ ጀምረን ነው ብዙ ጊዜ ኢንተርቫል የምናስቀምጠው። ስለዚህ ከማይነስ 3 ያነሱ ቁጥሮች ማለት ከማይነስ ኢንፊኒቲ እስከ ማይነስ 3 ድረስ ያሉትን ኢንክሉድ ያደርጋል ማለት ነው። ዩኒየን እናደርግና ከ6 በላይ ማለት ደግሞ 6 እስከ ፖዚቲቭ ኢንፊኒቲ ያሉት ቁጥሮች ሶሉሽናችን ናቸው ማለት ነው። እዚህ ጋር በደንብ ማስተዋል ያለብን አንደኛ ኢንፊኒቲ እና ማይነስ ኢንፊኒቲ ላይ ብራኬታችን ኦፕን ኢንተርቫል ነው መሆን ያለበት። ኦር ኢኳል ስላለ ደግሞ ማይነስ 3 እና 6 ላይ ክሎዝድ ኢንተርቫል እንጠቀማለን ማለት ነው። ሶሉሽናችንን በዚህ መልኩ በቀላሉ መስራት እንችላለን ማለት ነው። ፕሮዳክት ፕሮፐርቲ በዚህ መልኩ እንሰራዋለን ማለት ነው። ለእናንተ ኤክሰርሳይዝ ደግሞ ኤክስ ስኩዌር ፕላስ 6x ሌስ ዛን 2x ይሄንን በዚህ በፕሮዳክት ፕሮፐርቲ ሜተድ ሶልቭ አድርጉት። ብዙ ከባድ አይደለም፣ ቀላል ነው። በዚህ መልኩ መስራት እንችላለን። ኔክስት ላይ ደግሞ ሳይን ቻርትን ተጠቅመን ደግሞ እንዴት ሶልቭ እንደምናደርግ በጣም ቀላል ነው። ሳይን ቻርት ሜተድ ኢዝሊ ቶሎ መስራት የምንችልበት ሜተድ ነው። እሱን ደግሞ አሳያችኋለሁ ማለት ነው። እንድሰራላችሁ የምትፈልጉት ነገር ካለ ኦር ደግሞ ሳስረዳ ያልገባችሁ ነገር ካለ ኮመንት ላይ ጻፉልኝ። እዚህንም ጥያቄ ኤክሰርሳይዝ የሰጧችሁን መልሱን ጻፉልኝ ኮመንት ላይ አይላችኋለሁ ማለት ነው መልሱን። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ